ቱቦዎቻችን በቆሻሻ እንዳይደፈኑ እንዲሁም ደግሞ ክረምት ነው አካባቢው እንደምታየው ነው ሰፈሩ ያው ወጣ ገባ የሆነ ነው ዲሾች ቱቦዎች የሚዘጉት ቱቦዎች በየጊዜው ሲጸድ በድር ቤት በአካባቢ በቡና ሲጠጣ ተቀምጦም ስለ ጽዳት ያለ ህብረተሰቡ ተሳትፎ ጽዳት የዘወትር ስራ ነው። የፍሳሽ መስመሮቻችን ደግሞ በተለያየ አጋጣሚ ከኮንስትራክሽን ዌስትም በሚወጣ ቆሻሻ ምክንያት ደረቅ ቆሻሻ የሀብት ምንጭ እንጂ ክረምቱ በሰላም ገብቶ በሰላም መውጣት አለበት። ያለ ማህበረሰቡ ተሳትፎ መንግስት ብቻውን በሚያደርገው እንቅስቃሴ ህብረተሰቡን ከጎርፍ አደጋ የመጠበቅ አካባቢውን ንጹህ የማድረግ በእያንዳንዳችን ሰፈር በእያንዳንዱ አካባቢ በእያንዳንዱ ብሎክ ውስጥ ጽዱ አካባቢን ማየት እንሻለን። ጽዳት የአንዲት ከተማና የአንድ ማህበረሰብ የስልጣኔ መገለጫ ነው። አዲስ አበባ ከተማ ከቅርብ ዓመታት ወዲህ በተከናወኑ ልማት ስራዎች በርካታ የሆኑ የጽዳት ስራዎች በመሰራታቸው ውብና ጽዱ የሆነች ለነዋሪዎቿም ምቹ የሆነች የመጣች ከተማ ናት። ሰላም ጤና ይስጥልን ክቡራንና ክቡራት ተመልካቾቻችን እንደምን ሰንብታችኋል? ይህ ዘውትር ረቡዕ ምሽት 2 ሰዓት ወደ እናንተ የሚደርሰው ሳምንታዊው ጽዱ አዲስ የተሰኘው ፕሮግራማችን ነው። ጽዱ አዲስ እንግዲህ በአዲስ አበባ ከተማ ውስጥ የሚከናወኑ የጽዳት ስራዎችና በዘርፉ ላይ የሚገኙ ውጤቶች ምን እንደሚመስሉ በየሳምንቱ በተለያዩ ክፍለ ከተሞች የተለያዩ ሀሳቦችን እያነሳ ወደ እናንተ ያደርሳል። ዛሬ ደግሞ በተለይም በ2018 ዓመተ ምህረት የክረምት ወራት ቱቦዎቻችን በቆሻሻ እንዳይደፈኑ ባለፉት ጊዜያቶች የጽዳት ማስጀመሪያ መርሃ ግብሮች ተካሂደዋል። እኛም በተለያየ ጊዜ በከተማችን ውስጥ ተዟዙረን የሰበሰብናቸውን ሀሳቦችንና ያዘጋጀነውን ፕሮግራሞች ወደ እናንተ እናደርሳለን። ይህን ፕሮግራማችንን አዲስ ሚዲያ ኔትወርክ ከአዲስ አበባ ከተማ ጽዳት አስተዳደር ኤጀንሲ ጋር በጋራ ሆነን የምናዘጋጀው ነው። የዚህ ፕሮግራም አካል ሆናችሁ ቆይታችሁ ከኛ ጋር ከሆነ ደግሞ በርካታ ሀሳቦችንና መረጃዎችን ወደ እናንተ እናደርሳለን። እስከ ፕሮግራማችን ፍጻሜ አብራችሁን ሁኑ። የአንድ ከተማ ዓለም አቀፍ መለኪያው ጽዳት፣ ውበት፣ አረንጓዴነት ነው። ለዚህ ነው ውብ፣ ጽዱ፣ አረንጓዴ ከተማ እያልን የምንጠራው። ከተማችን አዲስ አበባም ከቅርብ ጊዜ ወዲህ ጽዱ፣ ውብ፣ አረንጓዴ ለመሆን ባደረገችው ከፍተኛ ርብርብ ህዝቧን አሳትፋ ባለድርሻ አካላቶችን በማነቃነቅ በከፍተኛ ሁኔታ በሰራችው ስራ ውጤታማ በመሆን በአፍሪካ ከ10 ጽዱ ከተሞች አንዷ ለመባል በቅታለች። ይሄ በእርግጥ በጣም ትልቅ ውጤት ነው። በአጭር ጊዜም መመዝገብ የተቻለ ነው። መለስ ብለን ታሪካችንን ስንመለከት አዲስ አበባ አንዱ የምትወቀስበትና የምትነቀፍበት ምክንያት ጽዱ፣ ውብ አለመሆኗና አረንጓዴ ሽፋኗ እየቀነሰ በመሄዱ ምክንያት ነበረ። ይሄንን መቀልበስ ችለናል። ሆኖም ግን እነኚህ ውጤቶች ያገኘነው በከፍተኛ ርብርብ በዘመቻ ስራዎች ነው ማለት ይቻላል። ከዚህ መውጣት መቻል አለብን። ጽዳት የዘወትር ስራ ነው። ጽዳት የየዕለት ስራ ነው። ጽዳት ባህል መሆን መቻል አለበት። ጽዳት ሁሉ ጊዜ ከህይወታችን ጋር ከእያንዳንዱ እንቅስቃሴ ጋር የተሳሰረ የምናከናውነውም ተግባር ሆኖ ከኛ ጋራ የሚኖር የዘወትር የየዕለት ተግባራችን መሆኑን በሁሉም አካባቢ ማረጋገጥ አለብን። እንኳን ለ2018 በጀት ዓመት የክረምት የጽዳት ንቅናቄ ስራ በሰላም አደረሳችሁ። እንኳን አደረሰን። ጽዳት የአንድ ጀንበር ስራ ብቻ አይደለም። አንድ ቀን ሰርተናል ብለን በቅቶን የምንገባበት አይደለም። ከዛም ባለፈ
ይሄ ስራ በዘላቂነት መሰራት ይኖርበታል። የህብረተሰባችንም ባህል መሆን ይኖርበታል። በተለየ መልኩ ደግሞ በእነዚህ የክረምት ወራት የምናከናውናቸው የጽዳት ንቅናቄ ስራዎች ዘርፈ ብዙ ጥቅም ያላቸው ናቸው። አንዱና ዋነኛው ክረምት ሲመጣ ሁላችሁም እንደምታውቁት ከፍተኛ የሆነ የጎርፍ ተጋላጭነት ይመጣል። እነዚህ ጎርፍ የሚፋሰስባቸው የፍሳሽ መስመሮቻችን ደግሞ በተለያየ አጋጣሚ ከኮንስትራክሽን ዌስትም ከደረቅ ቆሻሻም በሚወጣ ቆሻሻ ምክንያት ይደፈናሉ። ይህም በመሆኑ ምክንያት የጎርፍ መፋሰሻዎችን ሰብሮ በመውጣት ወደ መኖሪያ አካባቢዎች ከመሄድም ባሻገር በአንዳንድ መሰረተ ልማቶቻችን ላይና ባለማናቸው ልማቶች ላይ ከፍተኛ ጉዳት ያደርሳል። በህብረተሰባችንም ላይ ጭምር ከፍተኛ ተጋላጭነትን ይጨምራል። ከዚህም ባሻገር ወንዞቻችንን ደህንነታቸውን እንጠብቅ በምንልበት ጊዜ አንዱ ለደህንነታቸው ከፍተኛ አደጋ የሆነው በከተማችን ውስጥ ያለው የደረቅ ቆሻሻ አያያዝ ስርዓታችንን አስቀድመን ባህል አድርገን ባለመስራታችን ምክንያት የሚመጣ አደጋ ስለሆነ በቅርብ ያለማናቸው የወንዝ ዳርቻ ልማቶቻችን የተሻለ ውበት ኖሯቸው ህዝባችን እንዲጠቀምባቸው እንዲገለገልባቸውና ደስ ብሎ ጊዜ እንዲያሳልፍባቸው ማድረግ እንዲቻል ከተማችንን ከደረቅ ጽዳት በከፍተኛ ሁኔታ መጠበቅ ይኖርብናል። ሰላም፣ እንዴት አደርሽ? እግዚአብሔር ይመስገን። ደህና ነሽ ወይ? እግዚአብሔር ይመስገን። ሳምንታዊ የጽዳት ንቅናቄ ላይ ተገናኘ። ምን ይመስላል? ነዋሪዎች ተሳትፏል። ቆሻሻ የሚጣልባቸው የነበረው ያጸዱ አካባቢዎችን ጠርቶ አሁን ለልማት ላይ ውሏል። ያው ሁሉም አካባቢውን በሚያጸዳበት ደጁ እንዲጸዳና የተለያዩ የሚመገቡት አትክልት ያጸዳ ቦታ አትክልት እየተተከለ አሁን ህብረተሰቡ ተጠቃሚ እየሆነ ነው። በየጊዜው ነው ጽዳት ዘመቻ ላይ ተሳትፎ ማድረገው። ሁሌ ንቅናቄ መክፈቻም ፕሮግራም ሲኖር በየአካባቢው ጽዳት ዘመቻ ሲኖር በተጠራውበት ሁሌ ይሳተፋለሁ። ጽዳት ዘመቻ ማድረግ ጠቀሜታው ለማህበረሰቡ ለነዋሪው ነው። አካባቢውን ጽዱ ምቹ ከማድረግ አኳያ ማለት ነው። ይሄ መርሃ ግብር ሁሌ ቀጣይነት ያለ ስለሆነ ህብረተሰቡ ደግሞ ከጽዳት አስተዳደር ባለሙያዎች ጋር ከጽፈት ቤቱ ጋር የጋራ ሆኖ በጋራ መስራት አለበት። በየሳምንቱ እንደዚህ አይነት ንቅናቄዎች የሚደረጉት በዋናነት ህብረተሰቡ በጋራ ሆኖ የማጽዳት ባህሉን እያዳበረ እንዲመጣ ነውና በተለይ ንቅናቄዎቹ ምን አይነት እገዛ ያደርጋሉ? በጣም እገዛ ያደርጋሉ። በተለይ እነዚህ ከጽዳት ባለሙያዎች ባሻገር ህብረተሰቡ የኔነት ባለቤትነት እንዲኖረው ያደርጋል። ጽዳት የራሱን አካባቢ ያጸዳል፣ አልፎም የህብረተሰቡን አካባቢ ያጸዳል። ረግጦ የሚገባው ቆሻሻ በቤቱን ብቻ አይደለም ማጽዳት ያለበት፣ አካባቢውን ማጽዳት እንዳለበት ልዩ እገዛ እያደረገ ነው። በተለይ እነዚህ ዲሾች፣ ቱቦዎች የሚዘጉት ቱቦዎች በየጊዜው ሲጸዱ ማህበረሰቡ ምቹ ሁኔታ ነው፣ ሰላማዊ ኑሮ ይኖራል። ይሄ ንቅናቄ ተግባራዊ ያደርጋል። አካባቢውን ጽዳት ከመጠበቅ አኳያ ማለት ነው። ሀጂ እንዴት ነው? ጤንነት ሁሉ ሰላም? ሙሉ ስሞትን ከማስተዋወቅ እንጀምር። ሙሉ ስሜን ሀጂ ሸምሶ አባስ እባላለሁ። የአዲስ አበባ የጽዳት አምባሳደር እንዲሁም የክፍለ ከተማይንም አምባሳደር ነው። እሺ ሀጂ፣ ዛሬ እንግዲህ በተለይ ደረቅ ቆሻሻ የሀብት ምንጭ እንጂ የጎርፍ ስጋት መሆን የለበት የጎርፍ አደጋ ስጋት መሆን የለበትም በሚል መሪ ሀሳብ የክረምት የጽዳት ንቅናቄ ላይ ነው ያገኘሁት። ምን ይመስላል አጠቃላይ ሁኔታ? በጣም ጥሩ ነው። የክረምት ንቅናቄ ያው እንደምታዩ አዲስ ከተማችን በጎርፍ ተጠቃ። ባለፈው ጊዜ እንኳን በጎርፍ በክረምት ቱቦ ተዘግቶ ትንሹ ቱቦ ተዘግቶ አማኔን እንዳየሽ ብዙ ሰዎች ብዙ ቤቶች ፈርሶ ነበር። በተለያየ ቦታ እዚህ አካባቢም አሁን በጣም የጎርፍ የተጠቃ ነው። ይህ የጎርፍ ንቅናቄ የዘንድሮው ደግሞ ካለፈው ለየት ያለ ነገር አለው። ምክንያቱም ለምን ባለፈውን ተሞክሮ የወሰደ ህዝቡ እኛም አሁን ከምንሰራው እኔ አሁን በጽዳት አምባሳደር ከ8 ዓመት በላይ አምባሳደር ሆኜ የሰራው ነኝ ከተማ ስንሰራ። የአሁኑ ግን ለየት የሚለው ንቅናቄው ህዝቡ ነዋሪው በሙሉ ተረድቶት ወጥቶ አንድ ሳይቀር በጽዳት አሁን እንደምታዩ ነው። ወረዳ 3 ያለው ህዝብ ይሄ አይባልም። በከተማ ደረጃ አጠቃላይ ጽዳት አስተዳደር የቀጠና አሉ አይደል? በየበንደሩ የሚገቡ ማህበራትም አሉ፣ ሌሎችም ደግሞ አስተባባሪም አሉ ከወረዳ የተላኩ ማለት ነው። እነሱ ከመጡበት ጊዜ ጀምሮ የቆሻሻ አወጋገድ ስርዓት ከድሮ ጀምሮ በተለይ ሃይላንድ ለዩ ለብቻ ድንችና ሽንኩርት ደግሞ ለአትክልት ትበትናላችሁ ብለው በዛ ባስተማሩን መሰረት ወደ
6 ዓመት ይሆናል። በቃ ያንን ነገር እየሰራው ስለሆነ እስካሁን ድረስ ይሄው በዚህ እድሜ ራሱ አላቋረጥኩም። ጽዳት ከተባለ እወጣለሁ። የአካባቢውን ቆሻሻ አካባቢው እያጸዳ እነኛ ጋር እየለየ መክተት ነው። ሌላው የጎርፍ አደጋው ክረምት ነው። አካባቢው እንደምታየው ነው። ሰፈሩ ያው ወጣ ገባ የሆነ ዳገታማ ስፍራ ነው። ለዚህ ቀድመ ዝግጅት ማድረግ ያስፈልጋል። እንግዲህ ትናንትም ክብርት ከንቲባዋ ተናግረዋል። በዚህ መሰረት እንግዲህ ድርጊቱን ተግባራዊ ማድረግ ነው። ጤንነት ካለ አካባቢ ከጸዳ ከተዋበ ጤንነት አለ፣ ጤና ካለ መኖር አለ። ስለዚህ እንግዲህ አካባቢውን ጽዳት ያው እንደምንም አድርገን እንክብካቤውን ለማድረግ እንሞክራለን። የ2018 ዓመተ ምህረት የክረምት የጽዳት ንቅናቄ ማስጀመሪያ መርሃ ግብር ላይ ነው። እንግዲህ እንደዚህ አይነት የጽዳት ንቅናቄዎች ደግሞ የህብረተሰቡን የጽዳት ባህል ያሳድጋሉ ተብሎ ይታሰባልና ምን አይነት ሀሳብ ያለው? አዎ እንግዲህ ትክክል ነው። ያው ጽዳት ያለ ህብረተሰቡ ተሳትፎ ዝም ብሎ የሚመጣ አይደለም። ስለዚህ እያንዳንዱ አካባቢ እንዲጸዳ እንዲዋብ፣ እንደዚሁም ደግሞ የጎርፍ መንስኤ እንዳይሆን ሁሉም ማህበረሰብ የድርሻውን መውጣት አለበት። ስለዚህ ከዚህም አንጻር እንግዲህ የደረቅ ቆሻሻ የሀብት ምንጭ እንጂ የጎርፍ መንስኤ መሆን የለበትም በሚል በዘንድሮ ክረምት ጎርፍ እንዳይከሰት ከፍተኛ የሆነ የህዝብ ንቅናቄ ስራ የተሰራ ነው። እንግዲህ እንደዚህ አይነት ንቅናቄዎች ማህበረሰቡን በማነቃቃት በማሰማር እንደዚሁም ደግሞ የበለጠ ተሳታፊ የሆነ ውጤት እንዲያመጣ በማድረግ ረገድ ትልቅ አስተዋጽኦ ስለሆነ ጅምሩ በጣም የሚያበረታታ ነው። እንግዲህ ከማህበረሰቡም ትልቅ ኃላፊነት ይጠበቃል። አዲስ አበባችን ጽዱ የሆነች ከተማችን ገጽታዋ እየተቀየረ እንደ ስሟ ውብ መሆን የጀመረች ከተማ ናት። አዲስ ከተማ ክፍለ ከተማንም እንደዛ የማድረግ ስራ ተጀምሯል። 2018 የክረምት መርሃ ግብር የክረምቱ በሰላም ገብቶ በሰላም መውጣት አለበት። ለነዋሪው ስጋት መሆን መቻል የለበትም። የአደጋ መንስኤ መሆን መቻል የለበትም። ከዚህ አንጻር በበጋውም ሰፋ ያሉ ስራዎች እንሰራ ቆይተናል። አሁን በክረምት ደግሞ ብዙ ቦዮች፣ ብዙ ቱቦዎች፣ ብዙ ኦፕን ዲቾች ቆሻሻ ስለሚጣልባቸው እንደ መሀል ከተማ ኮሪደር እንደለማባቸው አካባቢዎች ካለመሆኑ ጋራ የማህበረሰቡ አኗኗርም በከፍተኛ ሁኔታ ጥግግት ውስጥ የሚገኝ ከመሆኑም ጋራ በተገናኘ ስጋት አለ። ስለዚህ ያንን ስጋት ለመቅረፍ የተለያዩ ስራዎች እየሰራን ነው። ከነዛ መካከል አንዱ ዛሬ እያደረግን ያለነው የጽዳት ንቅናቄ ነው ማለት ነው። በዚህ የጽዳት ንቅናቄ በተለመደው መንገድ የማጽዳት ብቻ ሳይሆን ቱቦዎችን የመክፈት የውሃ ማስተላለፊያዎች ውሃ ብቻ እንዲተላለፍባቸው የማድረግ የተደፈኑ ቦዮች ካሉ እነሱን የማጽዳት በተደራጀ መንገድ ከእሳት አደጋ ከከተማ ውበትና አረንጓዴ ልማት ቢሮ ከከተማ ስራ አስኪያጅ ጋር እንዲሁም ከሌሎች ባለድርሻ አካላት ጋር ከእሳትና ድንገተኛ አደጋም ጋር ጭምር ሰፊ ስራዎች ተጀምረዋል። በዚህም አበረታች የሚሆኑ ስራዎች ሰርተናል። ይሄ አንዱ የዛ አካል ነው ማለት ነው። የዛሬው የጽዳት ንቅናቄ የክረምት የጽዳት ንቅናቄ ማስጀመሪያ መርሃ ግብር ነው። ይሄ ዋናው ዓላማው ደረቅ ቆሻሻ የሀብት ምንጭ እንጂ የጎርፍ አደጋ ስጋት አይሆንም በሚል መሪ ቃል የሚካሄድ ነው። ዋና ዓላማው ከፊታችን የሚመጣው ክረምት ህብረተሰቡ ደጁን አካባቢውን በማጽዳት ከተማ አስተዳደሩ የስማርት ሲቲ ግንባታን ለጀመረው ስራና የጽዱና ውብ አዲስ አበባን ለማረጋገጥ በምንሰራው ስራ ውስጥ ለመጪው ክረምት ሁሉም የድርሻው ማውጣት እንዲችል ነው። በዛሬው ፕሮግራም ከመከላከያ ሰራዊት፣ ከፌዴራል ፖሊስ፣ የአዲስ አበባ ፖሊስ፣ የከተማ ከፍተኛ አመራሮች፣ የጽዳት አምባሳደሮች እና የመንገድ ጽዳት ሰራተኞች እና መላው ነዋሪ በነቂስ ወጥቶ የተሳተፈበት ፕሮግራም ነው። ይሄ እንግዲህ መጀመሪያ ላይ እንዳነሳሁት በመጪው ክረምት ምንም አይነት የጎርፍ አደጋ እንዳይከሰትና በየቦታው ውሃ አቁሮ የበሽታ መንስኤ ጭምር እንዳይሆን ከተማችንን ለነዋሪዎቿ ምቹ፣ ጽዱ፣ ውብ እንድትሆን ለማድረግ በክብርት ከንቲባችን የማስጀመሪያ ፕሮግራም የተበሰረበት ፕሮግራም ነው ማለት ነው። ከተማችን ውብ፣ ጽዱ፣ አረንጓዴ የሆነች መታለች ብንልም እንኳን አሁንም ያልደረስንበት አካባቢ፣ በደንብ ያልጸዱ አካባቢዎች፣ ሰፈሮች ጥቂት አይደሉም፣ ትኩረት ይፈልጋሉ። ስለዚህ ጽዳት
ከራስ ይጀምራል። ጽዳት ከቤት ይጀምራል። ጽዳት ከራስ አካባቢ ይጀምራል። ጽዳት የግዴታ እንደዚህ አይነት ትልልቅ ፕሮግራሞችን የሚፈልግ ሳይሆን በየአካባቢያችን፣ በየሰፈራችን፣ በየመስሪያ ቤቶቻችን የግል ድርጅትም ይሁን የመንግስት ድርጅቶች ሁል ጊዜ የምናከናውነው ተግባር የመሪዎችም የሰራተኞችም በእያንዳንዱ ደግሞ ቤተሰብና አካባቢ የሚከናወን ተግባር ሊሆን ይገባል። ይሄንን ባህል አድርገን እስከምናሰርጸው ድረስ ያለ እረፍት መስራት፣ ሁሌ መትጋት፣ ሁሌ ክትትል ማድረግ፣ ሁሌ ማስተማር፣ ሁሌ ማስገንዘብ ስራችን ሊሆን ይገባል። አዲስ ከተማ እንግዲህ እንደሚታወቀው የተጠጋጉ ቤቶች የሚበዙባት ክፍለ ከተማ እንደመሆኗ መጠን በተለይ ለጎርፍ አደጋ፣ ለእሳት አደጋ የመጋለጥ ሁኔታው ሰፋ ይላል ከሌላው ክፍለ ከተማና እዚህ ላይ ህብረተሰቡ ምን አይነት ተሳትፎ ማድረግ አለበት? ተሳትፎ አለበት። ቤቱ የተጠጋጋ ነው። አሁን እንዳልሽው ቤት ተጠጋጋ ነው። ማድ ቤቱ፣ ሽንት ቤቱ የተጠጋጋ ነው። አሁን ግን ያ በዚህ ተረድቶ ንጽህናው እያጸዳ ነው ያለው፣ እየሰራ ነው ያለው። ህዝቡ ተረድቶታል። አሁን እኛ ትንሽ እንኳን ይሄ ነገር ብለን ድጋፍ ሰጥተን ስናስረዳው በጣም እየተቀበለ እየሰራ አሁን በአሁኑ ሰዓት የምታዩ የተጠጋጉ ቤቶች ያሉ ሰዎች ነዋሪዎቹ ሁሉም ሰልጥኗል። ቅዳሜ መጥቶ ተቆጣጣሪዎች አሉ እየመጡ የወረዳ ተቆጣጣሪዎች እነሱ እየመጡ ይቆጣጠሩና በቃ በዛ መሰረት እንሰራለን። እንደገና ደግሞ ሽንት ቤት ደግሞ በአሁኑ ሰዓት ከቱቦ ጋር እንትን ያለ ቤት ቁጥር አውጥተን ሰተን እንዳለ በዚህ ሳምንት ራሱ 10 ሽንት ቤት የተመጠጠ ለምን ከእንትን ጋር እንዳይገናኝ በሚል ማለት ነው። ይሄን ሁሉ እንሰራለን። እዚህ ከጽዳት ባለሙያዎች ባሻገር ህብረተሰቡ የኔነት ባለቤትነት እንዲኖረው ያደርጋል። ጽዳት የራሱን አካባቢ ያጸዳል፣ አልፎም የህብረተሰቡን አካባቢ ያጸዳል። ረግጡ የሚገባው ቆሻሻ በቤቱን ብቻ አይደለም ማጽዳት ያለበት፣ አካባቢውን ማጽዳት እንዳለበት ልዩ ገዛ እያደረገ ነው። በተለይ እነዚህ ዲሾች፣ ቱቦዎች የሚዘጉት ቱቦዎች በየጊዜው ሲጸዱ ማህበረሰቡ ምቹ ሁኔታ ነው፣ ሰላማዊ ኑሮ ይኖራል። ይሄ ንቅናቄ ተግባራዊ ያደርጋል። አካባቢውን ጽዳት ከመጠበቅ አኳያ ማለት ነው። ትናንትና የነበረ በህይወት ደረጃ ስንት የተለያዩ በሽታ ባክቴሪያዎች ምናምን የነበረ አሁን የለም። ሆስፒታል ይጨናነቅ ነበር። ፊቲን ወይ አካባቢ በማጽዳት ጉድለት ማለት ነው። አሁን ግን ውብና ጽዱ በመሆኑ በየሐኪም ቤቱ የሚታይ የተለያዩ በሽታ እንትኖች በዚህ በኩል ይበል ይባላል። መንግስታችን ጤናውን እድሜና ጤናውን ውስጥ ይህን ነገር ያጎለበተ በመሄዱ በፊት ጅማሮ እንዳለ ከ10 ዓመት በላይ እንዳልኩሽ ያው ግን አካባቢው ላይ ሁሉም በሩ ላይ ባለው በጣሳም በምንም የተተከለ የሚመገቡ በአገኘው ነገር እና እንደ ወረዳ 4ቱን ደግሞ ተሸላሚ ነው። አስተዳደሮቹ ሙሉ ላመሰግን እወዳለሁ። ከጎናችን ሳይለዩ በጽዳትን በምንም በሚደረገው ሙሉ ከኛ ጋር ናቸው። ደረቅ ቆሻሻ ቱቦዎችን የመዝጋት እድሉ አካባቢን ከማቆሸሽ ባሻገር ደግሞ ቱቦዎቻችን ተዘግተው ለተለያዩ አደጋ ሊያጋልጥ ይችላልና ከዛ አንጻር ህብረተሰቡ ዕለት በዕለት ቆሻሻ ስለሚያመነጭ ምን ማድረግ አለበት ይላል? አዎ ትክክል ነው። ጎርፍ በተለያዩ አካባቢዎች በተለይ አዲስ አበባ ቶፖግራፊው እና ደግሞ የዝናብ መጠኑም ከፍተኛ በመሆኑ ጎርፍ የመከሰት እድሉ በጣም ሰፊ ነው። ስለዚህ ይሄ ደግሞ የጎርፍ አደጋ ለዕለት ተዕለት እንቅስቃሴያችን መሰናክል እንዳይሆን እንደዚሁም ደግሞ በከተማ ላይ በስፋት የተጀመረው የኮሪደር ልማት፣ የአካባቢ ጽዳት፣ ውበት የመሳሰሉት ላይ ኔጌቲቭ ኢምፓክት ስላለው ደረቅ ቆሻሻ በተለይ ቱቦዎችን እንዳይዘጉ እያንዳንዱ ማህበረሰብ በኃላፊነት በየጊዜው አካባቢውን ማጽዳት ይጠበቅበታል። እንደዚህ አይነት መርሃ ግብሮች በተለይ ህብረተሰቡ በጽዳት ላይ ያለው ግንዛቤ እንዲያድግና አካባቢውን ደግሞ በጋራ ወጥቶ እንዲያጸዳ የራሱን አስተዋጽኦ ያበረክታልና ንቅናቄው ምን ይፈጥራል በህብረተሰቡ ላይ? ንቅናቄው ትልቅ ሰፖርት ድጋፍ ነው የሚያደርገው። ለምንድን ነው ያለ ማህበረሰቡ ተሳትፎ መንግስት ብቻውን በሚያደርገው እንቅስቃሴ ለውጥ ማምጣት አይቻልም። ሁለተኛ ነገር ቆሻሻውን የሚያመነጨው ደግሞ ራሱ ማህበረሰቡ ስለሆነ
ከምንጩ ከቦታው ላይ ከተለየ የጎርፍ መንስኤነቱ እየቀነሰ ይሄዳል። ሌላው ምንድነው ደረቅ ቆሻሻ ድሮ እንደ ዌስት ነው የምናየው፣ አሁን ግን ሀብት ነው። ህብረተሰቡ ተሳትፎ እንደምታዩ በዚህ ጠዋት ይሄ አንድ መንደር ላይ አንድ አካባቢ ላይ የሚደረግ የጽዳት ንቅናቄ ነው። ሰፋ ባለ መንገድ ወጥቶ እየተሳተፈ ነው። ይሄ የጽዳት መርሃ ግብር በየወረዳዎቹ ይካሄዳል። ዛሬ ብቻ ሳይሆን በየቀኑም የጽዳት ስራው አለ እና በዛ ሁሉ ስራ ውስጥ በርካታ የህብረተሰብ ክፍል ሲሳተፍ ትመለከቻለች። በተሟላ መንገድ ህብረተሰቡ በነቂስ ወጥቶ ተሳትፏል የሚል ግምገማ ባይኖረንም ግን ብዙ ሰው ኮንሰርንድ መሆን ጀምሯል። በዚህ ጉዳይ ላይ የዘንድሮ ክረምት ከሜትሮሎጂ አንጻርም ትንሽ ከበድ ሊል ይችላል የሚል ትንባያም ጭምር ስላለ እንዳልኩሽ የጥግግቱ ደረጃ ከጎርፍ ጋር ተያይዞ ለከፍ አደጋ እንዳያጋልጠን ህብረተሰቡ አሁን ከሚያደርገው አስተዋጽኦ በላይ አስተዋጽኦ ማድረግ መቻል አለበት። በሚቀጥሉት 3 ወራት የ90 ቀን እቅዶቻችን የአዲስ አበባ ከተማ አስተዳደር የክረምት የጽዳት ንቅናቄ ስራ የማስጀመሪያ ፕሮግራም ነው። ይሄ የንቅናቄ ስራ ለሚቀጥሉት 3 ወራት ወይም የ90 ቀን እቅድ ማስጀመሪያ ነው። በሚቀጥሉት የክረምት ወራት የጎርፍ ማስወገጃዎችን የደረቅ ቆሻሻን በአግባቡ የመለየትና የማጓጓዝ የመልሶ መጠቀምን ተግባራዊ በማድረግና ኮምፖስትን አጠቃላይ የሰርኩላር ኢኮኖሚን ለማረጋገጥ የሚሰሩ ስራዎችን በተደራጀና በተቀናጀ መልኩ የምንሰራ ነው የሚሆነው። ህብረተሰቡን ከጎርፍ አደጋ የመጠበቅ አካባቢውን ንጹህ የማድረግ የትኛውም የደረቅ ቆሻሻ የሀብት ምንጭ እንጂ የአደጋ ስጋት አይሆንም በሚል መርህ ሁሉም የሚመለከተው ባለ ድርሻ አካል ከማዕከል እስከ ወረዳ ተቀናጅቶ ተሰናስሎ የሚሰራ ነው የሚሆነው ማለት ነው። በእያንዳንዱ ብሎክ ውስጥ ጽዱ አካባቢን ማየት እንሻለን። ክረምቱ ደረቅ ቆሻሻዎች ወደ ጎርፍና ፍሳሽ መውረጃዎች እየተጣሉ ለሌሎች የአደጋ ምክንያት የሚሆኑ ሳይሆን በመጽዳት አካባቢዎች ውብ ጤናማ መሆን የሚችሉበት ጤናችን የሁላችንም የተጠበቀ እንዲሆን የምናስችልበት ትልቅ የንቅናቄ ስራ ነው የጀመርነውና ሁላችንም በየሰፈራችን በየአካባቢያችን በመስሪያ ቤቶቻችን በምንሰራበት ቦታ ላይ ሁሉ አምባሳደሮች ሆነን እንድናስቀጥለው አደራ ማለት እወዳለሁ። ደረቅ ቆሻሻ የሀብት ምንጭ እንጂ የጎርፍ አደጋ ስጋት መሆን የለበትም በሚል መሪ ሀሳብ በ11ዱም ክፍለ ከተሞች በከተማ ደረጃ በቀጣይ ቀናትም ይህ ንቅናቄ እንደሚቀጥል ከኤጀንሲው ያገኘነው መረጃ ያመላክታል። ውድ ተመልካቾቻችን የዛሬው ጽዱ አዲስ ፕሮግራማችን ትኩረቱን ያደረገበት ሀሳብ ይህንን ይመስል ነበረ። በቀጣይ ደግሞ በሌላ ርዕሰ ጉዳይ የምንገናኝ ነው የሚሆነው ከሌሎች የአዲስ ሚዲያ ኔትወርክ ፕሮግራሞች ጋር። መልካም ቆይታ። Asperger